ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች። አንድ ሰው የጥብቅና ፍቃድ ባይኖረውም ክፍያ ሳይቀበል ፍርድ ቤት ቀርቦ ግለሰቦቹን ወክሎ ባላቸው የህግ ግንዛቤ ግለሰቦቹን ወክሎ መከራከር እንደሚችሉ በህግ ያስቀምጣል። ግን እነማንን ወክሎ ነው ፍርድ ቤት ቀርቦ መከላከል የሚችሉት ነገር በህግ በዝርዝር የተቀመጡ ነገሮችን አነሳላችኋለሁ። እኔ የህግ ባለሙያ ተስፋው ነኝ። አንድ ሰው ምናልባት የህግ ግንዛቤ ይኖረውና ግለሰቦቹን ወክሎ ፍርድ ቤት ተከራክሮ መርዳት እንደሚችል በህግ ተቀምጧል። ግን እነማንን ወክሎ ነው ለነማን ነው መከራከር የሚገባው የሚለው በህግ በግልጽ የተደነገጉ ነገሮችን አነሳላችኋለሁ። በፍትሐብሔር ስነ ስርዓት ህግ ቁጥር 58 ላይና የፌደራል ጥብቅና አገልግሎት ፍቃድ አሰጣጥና አስተዳደር አዋጅ ቁጥር 1249 ህዝባር በ2013 ዓመተ ምህረት በወጣው በአንቀጽ 5 እንዲሁም የአማራ ብሔራዊ ክልላዊ መንግስት የጥብቅና አገልግሎት ፍቃድ አሰጣጥ አስተዳደር ለመደንገግ በወጣ አዋጅ በቁጥር 293 ህዝባር በ2017 በወጣው በአንቀጽ 5 ላይ ማለት ነው። አንድ ሰው እነማንን ወክሎ በፍርድ ቤት ተከራክሮ እነማንን ወክሎ ለነማን መከራከር እንዳለበት በግልጽ 1-2 ብሎ ቆጥሮ ያስቀመጠበትን ለናንተ ግልጽ አደረገላችኋለሁ። በዚህ አግባብ አንድ ሰው ምናልባት ለትዳር አጋሩ ያ ማለት ለባለቤቱ ወይም ለሚስቱ ማለት ነው። ሁለተኛ ለልጆቹ እንዲሁም ለልጅ ልጆቹ እንዲሁም ለእህት ወንድም እንዲሁም ደግሞ ለወላጆቹ ማለት ለእናት ለአባት እንዲሁም ለአያቶቹ ምናልባት ለወላጆቹ ሲባል አንድ ሰው በእናትና አባት ኖሮት የተወለደ ከእናትና ከአባት የተወለደ ሊሆን ይችላል። እንዲሁም በጉድፈቻ የሚያድግ እንደ ልጅ የሚቆጠር ሊሆን ይችላል። በተጨማሪም ደግሞ ለአሳዳሪ ለሞግዚት ማለት እንግዲህ አንከባክቦ በህግ ኃላፊነት ተሰጥቶት የህግ ሞግዚት ሊሆን ይችላል። ያሳደጉት አንከባክቦ ያሳደጉት የሚያስተምሩ ሊሆኑ ይችላሉ። ለነዚህ ግለሰቦች ብቻ የፍርድ ቤት ቆሞ ባለው በህግ ግንዛቤ ተከራክሮ መርዳት እንደሚችል በህጉ የተቀመጡ አግባቦች ስላሉ ምናልባት ግለሰቦቹን በየአካባቢው መርዳት ለሚፈልግ ሰው ይሄንን ቪዲዮ ከደረሰው ከዚህ ግንዛቤ በመውሰድ ግለሰቦቹን መርዳት እንደሚችል የህግ ድጋፍ እንዳለው ለመግለጽ ፈልጌ ነው። አመሰግናለሁ። መልካም ቆይታ